አመሰግናለሁ። መምህር ዳኘ ንጉሴ ይባላለሁ። በሚሊኒየም አጠቃላይ ሁለተኛ ደረጃ ትምህርት ቤት የባዮሎጂ መምህር በመሆን በማገልገል ላይ ይገኛለሁ። ያው ይሄ ኢኒሼቲቭ ሲጀመር ሌላ ኢንተርፕሪቴሽን ምናምን እየተሰጠው ነበረ። ግን በአሁን ሰዓት ላይ ሁሉም በሚባል ደረጃ ያው እየተጠቀሙ እንደሆኑ የሚያሳይ ሁኔታዎች አሉ። በጉብኝታችሁም እንዳያችሁት በጣም ብዙ አድቫንቴጅስ ሆነናል። አንደኛ የባዮሎጂ መምህርም እንደመሆኔ አኳያ ከሳይንሱ ጋር ቲዮሬቲካሊ በምናስተምረው ሳይንስ አኳያ ይሄንን ወደ ታንጀብል ወደ ሆነ ነገር እያመጣን ኢንተርፕሬት እያደረግን ተማሪዎቻችንንም እያዩ እኛም ደግሞ አንደኛ ኦርጋኒክ የሆነ ነገርን እየተጠቀምን ያለ ነው እና ከሰዓት በመጀመሪያ ሰዓት የኢኒሼቲቭ ሳይጀመር በፊት ስራ እንደጨረስን 9 ሰዓት ላይ ስራ እናቆማለን። ከዛ ወደ ቤት እንገባለን ወይ የሆነ ቦታ ነው ተቀምጠን እናሳልፈው ነበር። አሁን ግን እንደ ስራ እድልም እንደሆነልን ነው እኛ እያሰብን ያለ ነው እና ከዛ ከስራ እንደወጣን ይሄን በመንከባከብ ነው የምናሳልፈው። ብዙ አድቫንቴጅስ ነው ያገኘነው። አንደኛ ኢኮኖሚካሊም ተጠቃሚዎች ነን። ለምን ሁሌም ማታ ስንገባ ቢያንስ ለዕለት የሚሆነውን ሽፋን የሚሆነውን ጎመንም፣ ቆስጣም፣ ቀይ ስርም፣ ሌሎች ቃሪያዎችንም ሌሎችን አታክልቶችንም ይዘን ነው የምንገባ። አንደኛ ኢኮኖሚካሊ አድቫንቴጅስ ነን። ሌላኛ ደግሞ ኦርጋኒክ የሆነ ነገር ነው እየተጠቀምን ያለ ነው። በፊት ከገበያ የሚገዛው ወይ ሌላ ማይክሮብሶች ወይ ያሉት ኢንፌክሽየስ ዲዚዝ ሊያመጣ የሚችል ነበረ። ያሁኑ ግን በራሳችን ውሃ እያጠጣን ራሳችን ኦርጋኒክ ነገር ስለሆነ በብዙ ነገር አድቫንቴጅስ ነን ብዬ አስባለሁ። መምህር ቃኘው መኮንን እባላለሁ። የቋንቋ መምህር ነኝ በሚሊኒየም ሁለተኛ ደረጃ ትምህርት ቤት። አሁን ያገኛችሁኝ ያው አትክልት ቦታ ላይ ነው። እንግዲህ በግቢያችን ውስጥ የከተማ ግብርናን በመከተል ያው ባሉን ቦታዎች ላይ እንደዚህ አይነት አትክልቶችን እያለማን እንገኛለን። ከዚህ የምናገኘው በርካታ ጥቅም አለ። አንደኛ ስናየው ለዓይናችን እጅግ ደስ የሚል ነገር ነው። ሁለተኛ ተማሪዎቻችን ያያሉ። እንደገናም ደግሞ ለቤት ፍጆታችን ለቤታችን ግብአትም ይሆናል ማለት ነው። ስለዚህ እንደምታዩት ግቢው ሁሉ ጊዜ ከዓመት ዓመት እዚህ አካባቢ ያለው ያው ባለችው በግቢው ውስጥ ማለት ነው አረንጓዴ ነው የምታዩት። የተለያዩ ዘሮች አሉ። ትምህርት ቤቱም ያግዘናል። የትምህርት ቤቱ ርዕሳነ መምህራን አፈር በማምጣት ኮምፖዝም በማዘጋጀት እንደዚሁም ደግሞ ዘሮችን በማምጣት ያግዙናል። ያው ወረዳውም እዚሁ ቅርብ ስለሆነ ክትትል ያደርግልናል እና ግቢያችን ይህንን ይመስላል ማለት ነው። ክቡር ጠቅላይ ሚኒስቴሩ ላውንች ካረጉ ጀምሮ ይህን ተግባር በበላይነት እየመሩና እያስተባበሩ በርካታ ስራዎች ተሰርተዋል። ዛሬ የምንገኝበት የወረዳ 10 ሚሊኒየም ትምህርት ቤት ቅጥር ግቢ ነው የምንገኘው። የመንግስት ተቋማት የክቡር ጠቅላይ ሚኒስቴሩ ኢኒሼቲቭ ወስዶ ስራ ከጀመሩ ሰንበትበት ብለዋል። ዛሬ የምትመለከቱት ሰፋ ያለ ከተማ ግብርና የጓሮ አትክልትና ሌሎች የተቀናጀ ከተማ ግብርና የሚሰራበት የአስተዳደር ግቢ ነው። እዚህ ተቋም ራሱ የትምህርት ተቋሙ የትምህርት ማህበረሰቡና የአስተዳደር ሰራተኞች በመተባበር እንዲህ በምታዩት መልኩ ያማረ የከተማ ግብርና መስራት የቻሉበት አግባብ ነው ያለውና ከዛም ባሻገር እንደ ትምህርት ተቋሙ አሁን ላይ የተቀናጀ ከተማ ግብርና ለምን አንሰራም? ዶሮም መግባት አለበት፣ እንቁላል ማግኘት አለብን፣ ንብ አስገብተናል። ለዚህ ተቋማት ከመማር ማስተማር ባሻገር ትውልድን የሚያንጹበት ትውልድን የሚቀርጹበት ተቋም እንደመሆናቸው መጠን እዚህ የሚማረው ተማሪ እዚህ እውቀት ቀስሞ የሚወጣ ተማሪ ይሄንን ይዞት ወደ ቤቱ ሲመለስ በቤተሰቡ ዘንድ ይሄንን ለመተግበር አይቸገርም የሚል ስዕል ስለሚያስይዝ በእርግጠኝነትም ደግሞ እንደኛ ወረዳ እንደዚህ አይነት ልምዶች ስላሉ ተማሪዎች ከዚህ ይዘው ሄዶ ወደ ቤታቸው ሲመለሱ ይሄንን እየሰሩና እየተገበሩ ያሉበት አግባብ ስላለ የተሻለ የእውቀትም የተግባር ተኮር ስራም ያለበት የትምህርት ተቋም ነው ብለን መውሰድ እንችላለን ሚሊኒየም ትምህርት ቤትን።